እያየው ነው ያለ ነው። ወሬው ይሁን ምንም አይጠቅም። አንተ ራስህን የምታስረዳበት ሌላው ደግሞ የማያወራበት ስለሌለ ማንንም ከዚህ በኋላ አንተ ያለህን ነገር አንዴ ቅርታ ከዚህ በኋላ በደንብ ስማኝ፣ የምነግርህን ስማኝ። ከዚህ በኋላ ከካሎራው ጋራ የማታወራ ከሆነ ካሎራውን ቅድም ስታነሳ ኤርሚያስንም በአደባባይ ላይ ይዘህ መጣህ። እውነተኛውን ነገር ይዘህ እንደመጣ መረጃ እንዳለ ሰምተናል አይደል? እንደሰማንህ ካሎራውን የማትሰማው ከሆነ ከዚህ በኋላ አንተ የምታወራውን የትኛውንም ነገር አልሰማም። እውነት ሊሆን ይችላል፣ ግን እውነት ነው ብዬ አልሰማም። ምክንያቱም ካሎራውም እውነት ሊኖረው ይችላል፣ አንተም እውነት ሊኖረው ይችላል። ያንተን እውነት ሰምተን የእሱን እውነት የሆነውን እኔን ሊያነሳ ነው እኔን ሊሰድብ ነው ብለህ እንዴት ነው የሚሆነው? እንዴት እናስማማችሁ? ማስማማት እኮ ከአንድ ወደ በነገራችን ላይ አገልጋይ ኃይሌ ንግግር አንደርስታንድ እያደረጋችሁት አይመስለኝም። እና እኔ እያልኩ ያለው ገብቶኛል። ሰሙ በሰዓቱ እኛ በሰዓቱ ቤቱን ሲከፍት ቤቱን የከፈተው ለሌላ እኔ ተጠርቼ ነበርና ሌሎች ሰዎች ምንድነው ግሎሪ የሚባልና ቴልኮ የሚባል ሰዎች እሱ ቤት ገብተው ምንም ነገሩን አያውቅም። ምንም የዛን ቀን የጀመረው ሲጀመር ነገሩ ሊያልቅ ሲል ነው ይሄ ሰው የመጣው። መጥቶ ግን በየቤቱ አንተ ማውራት የለብህም ኢንዲፔንደንት ነን ብለህ ነው። እኔ ሃይማኖት እንደሌለው ስለማቅ ነው ቤቱ የገባሁት እንጂ ማንም ቤት አልገባም ነበር በሰዓቱ። ምክንያቱም ከዛ በፊት እኔ እሱ ሙስሊም ነኝ ብሎ ሙስሊሞች መጥተው ክርስቶስን ቤቱ ይሰድቡ ነበረ እሱ ቤት። እስቲ ቆይ ሰሙሻ አንድ ጥያቄ ልጠይቅ። አሁን እኔ ለምሳሌ ሙስሊም ብሆን ከዚህ አሁን ካለሁበት እኔ መቼም ሙስሊም አልሆንም። እንደው ምሳሌ ነው የሰጠው፣ ምሳሌውም ራሱ አይጠመኝም። እሺ ኦርቶዶክስ ብሆን እሱም ማልሆነውን ግን ምሳሌ ብሆን ያው ስቁ ስለሚቆርጡት ብዬ ነው ብሆን ዛሬ ኦርቶዶክስ መሆን አልችልም እንዴ? ዛሬ አንድ ሰው አገልጋይ ኃይሌ በነገራችን ላይ ምን አለ መሰለኝ አንተ የምትለኝን ነገር አላመንክም ብለህ እንዴት ትከራከራለህ? ዛሬ ነው ለምሳሌ በጣም ይቅርታና እኔን ሰማኝ እስኪ ሰሙ እንደ ክርስቲያን ነው የማወራ። አንድ ሰው ዛሬ ለምሳሌ አንተን ተሳደበ፣ ከአንተ ጋር ተጣላ፣ ተጨቃጨቀ እያየ ነው ዛሬ ጴንጤ ቢሆን ጴንጤ ነው ላልለው ነው። በነገራችን ላይ በጣም ይቅርታ አገልጋይ ኃይሌ በዚህ ልክ አይደለም እያወራን ያለ ነው። ካሎራው ማለት ጴንጤ ነኝ ማለት የጀመረው ካሎራው ጴንጤ ነኝ ማለት የጀመረው ያያችሁ ወገን ወረጂ አንዴ የሚት አድርጉ። እኔ እሱ ቤት ገብቼ አንተን አልሰማሁም ባልኩ ሰዓት ነው። አንተን አልሰማሁም ባልኩ ሰዓት እኔ ወንጌል አማኝ ነኝ ብሎ የመጣው እንጂ ከዛ በፊት እስላም ነኝ ብሎ እስላም ሙስሊሞች ገብተው ቤት ሲሳደቡ ነበረ። ከሱ ቤት እኛ ሚውት ብሎክ እየተደረገ ነበር። እየነገርኩህ እኮ ነው ሰሙ። የዛሬ 2 ቀን ለምን ሙስሊም አይሆንም ከፈለገ አሁን ጴንጤ ነኝ ካለ ምን ታደርገዋለህ? አንተ ጴንጤ ሆነ ይኸው ተጠምቀህ ላክልን አይደል እንዴ? ፎቶውን አመንህ አይደል እንዴ? አንዳንድ ነገር ለምንድን ነው ቆም ብለህ የማታስተውለው? ስታወራ ቆም ብሎ ማስተዋል የሚባል ነገር አለ። ትናንትና ቢሆን እኮ ሆነ በቃ ይሄ ሰውዬ አለፈ። የትናንቱ መጽሐፍ ቅዱሳዊ ነው እኮ እነሆ በቃ አለፈ። አሁን አዲስ ነው አይደል እንዴ? አሁን ባለው ላይ ለምን አታወራም? አሁን ጠየቅኩት እኮ በጌታ ነህ ሆይ ስለው አይደለሁም ቢለኝ አወርደዋለሁ፣ ፈጠፍጠዋለሁ። ለምን አልነግርህም? አሁንም ድጋሜ ጠይቀዋለሁ። ካልወራው በጌታ ነህ አይደለህም? በጌታ ነኝ፣ የስላሴ አማኝ ነኝ። አንዱ መለኩ በ3 አካል የተገለጠው ማመልክ ነኝ። ሙስሊም አይደለሁም። እሺ አላህን አላመልክም። አላህ አንድ ጥያቄ ልጠይቅህ። አንድ ጥያቄ እንግሊዝ ላይ ህይወት ብርሃን የምትባል ቸርች አለች? የት አካባቢ? ካሎራት መልስ አጃንዳው የተነሳው ይሄ አይደለም። አይኔ እንግዲህ ባይዘው ምን ያደርግልሃል? ለምን ፈልግ ስለሌለ የሚጠያየቁት ናቸው። ከመለሰለት ይመልስለት። አንተ የት አካባቢ? እኔ እዚሁ ጉግል አድርጌ ያወጣታለሁ። የት አካባቢ? እንግሊዝ ህይወት ብርሃን ቸርች። ዘሪ ርዕሱ ይሄ ነው ወይስ ምንድን ነው? ቀጥል እንዳሉ ወንጌል አማኝ ነህ ብለኛል። ወንጌል አማኝ ነኝ ያልኩህ ቆይ ያለው እኮ ሰሙ። እኔ ስጠይቅ ለምን ትገባለህ? ኦኬ እሺ ኤኒዌይ ወዳችኋለሁ። እሺ ፓስተር አሁን ላውራ ወይስ እንዴት ነው? አገልጋይ ዘሪው ላውራ? እሺ አመሰግናለሁ። እኔ ህይወት ብርሃን ቤተክርስቲያን ነው የማመልከው።
ሲጀመርም ክርስቲያን የነበርኩ ኦርቶዶክስ የነበርኩ ሰው ነኝ። ከ2 ዓመት በፊት ነው ወደ ክርስትና የተቀላቀልኩት። አለቀ። እኔ ሙስሊም አይደለሁም። የ7 ዓመት ልጄ መታ ስለ ክርስትና ማውራት ትችላለች። እንኳን እኔ አይደለሁም። ሰሙ ይሄ ነው። ወድሃለሁ ሰሙ፣ በጌታ ፍቅር ወድሃለሁ። በእናትህ ሰው እንዲወደኝ አልፈልግም። ቆይ ሚውት አድርግ። እሺ በጌታ ነህ አይደል? ካሎራው በጌታ ነህ አይደል? አዎ በጌታ ነኝ አገልጋይ። በጌታ የሆነ ሰው በደንብ ስማኛው። በጌታ የሆነ ሰው ፕሮፋይሎች ውስጥ ያሉት አደገኛ ምስሎች በጌታ መሆንህን እንዳያምኑ አድርጎታል ሰዎች። ለምሳሌ ወንድምን ከተኩላ ጋራ ወንድምን ከሌላ ነገር ጋር እያደረጉ ቪዲዮ መስራት አገልጋይ ዘሪሁን ስህተት ከሆነ እኔ ክርስቲያን ነኝ። እንደ ክርስቲያን ታረም ካላችሁኝ እኮ ቆንጠጥ ካራችሁ እኮ ነጥቃል። ለዚህ ነው አሰረን በመሃል አለ። እኔ ካጠፋው ቆንጥጡኝ፣ ምቆነጠጥ ልጅ ነኝ። ምንም ችግር የለውም። ስማ እስኪ ምትኩ የምትለው ነገር ካለ ግን አላስጨረሳችሁኝም። ግን እንትኑ እንዴት እንደተነሳ በትምህርት ጉዳይ እንደተጣላን ትምህርቱ ምን እንደሆነ እንዳነሳ አልፈቀዳችሁልኝም ዘንድ። እሺ ብለናል እኮ አንሳ ጠይቅ። ግን ስታነሳ ለምን እንደተጋጨህ ነው የምፈልገው። ከሰሙ ጋር እኮ እሱን ላንሳሽ። አመሰግናለሁ። እሺ አመሰግናለሁ። ምትኩ ታላቂ ከሆኑ ይቀጥሉ። ከሳቸው በኋላ አወራለሁ ወይስ ልቅደም? አንተ ማትበልጠው ሰው የለም። አንተ ቅደም። ይቅርታ በእኔ አንተ ማትበልጠው ስለሌለ አንተ ቅደም። እሺ እውነት ነው። ትልቅ ሰው ነኝ፣ ችግር የለውም። በትልቅነት ያላፍርም። ጌታ ይባረክ። አገልጋይ የጀመረው በምን መሰለህ? በቅዱስ ጊዮርጊስ ሰማዕት ደስ በሚል ጥያቄ እየጠየቁት ነበር። መጨረሻ ላይ በአናትህ ተተከል አለኝ። እሱም ቅር አላለኝም። ምንም ችግር የለውም። የጠየቁት ጥያቄ ነው። የሚያጋንንት ናት ብለሃል። እውነት ነው ወይ ስለው እውነት ነው። ሊመልስልኝ ፈቃደኛ አይደለም። በጣም ተሳደበ። በጣም ብዙ ተናገረ። መልስም ጌታ በሚያውቀው የዛን ቀን አልተናገርኩም። ዘር ሁለተኛ አዲሱ ትርጉም እሱ ቪዲዮ ቆይ ወደዛ ሁለተኛ ለምንድን ነው እኔ አሁን እንደዚህ ብያለሁ እንዴ? እኔ እንደዚህ ብያለሁ እንዴ? አንዴ ከአገልጋይ ዘሪሁን ጋር ያወራን ተግባቦት እንኳን ልመድ ሰሙሻ አይልሻ። እሺ ወንድሜ አገልጋይ ዘሪሁን አይደለሁም እኔ አገልጋይ ያው ይቅርታ ቪዲዮ ከተበለ ቪዲዮ እየከፈተ ይወከት ቪዲዮ እያሳያችሁ ስለያስተማረ ነው። አሁን ቪዲዮ እሺ በቃ አንተ በቃ ሰምዬ ይቻላል እኮ ይሄ ቀላል ነው። ይሄ የምትስማሙበት ነው እኮ ቀላል ነው እኮ ተስማምታችሁ ትወጣላችሁ። እኔ ክሊር ላድርግልህ። ኃይልሽ ክሊር ላድርግልህ። ካሎራው አንተ አሁን እንዲህ አለ ሰሙ ተሳደበ ያልከውን አንተ ቤት ሙሉ ቪዲዮን አሁን አውጣው። ሙሉ ቪዲዮን እየቆረጥክ ሰው ያንተንም ውሸት የኔን እውነት ያህል አንተ ጋር ማለት የምትከፍተው ሙሉ ቪዲዮ ትከፍታለህ። አንተ ቤት ያለ ነው። ጌታ ይባርክሽ። ተረጋጋ። አቶ ክፈት። ይሄ ፖለቲክስን ሌላ ቦታ እሺ። ትናንት እዛ ብልግና ስትሳደብ የነበርክ ሰው አይደለ እንዴ? ክፈታውን ዝም ብለህ። እሺ አመሰግናለሁ። አገልጋይ አለ? ከአገልጋይ ይምጣ። አለው አቶ ክፈተው። አገልጋይ አለ። ክፈተው ቪዲዮን ሙሉን እንዳወራ ፍቀድልኝ እንጂ ሰሞኑን በዚህ ቆይ 200 ምናምን ሰው አለ። ጥፋተኛ ነህ ሰው ካለኝ እኮ ይቅርታ ልጠይቀህ፣ ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። አንተ በዚህ ልክ እኔ ላይ ዲፋሜሽን ሰርተህ አንተ እኔ ላይ ይቅርታ ጠይቀኝ። ቪዲዮን ክፈት። ይሄው አገልጋይ ያስወራኝ። ቆይ አገልጋይ ለምንድን ነው የሚያስወራኝ? እኔ ነኝ እያወራለሁ። እሺ ልጠይቀው። ይሄው አሁን ይሄ ትምህርት አሁን ለምሳሌ ቅዱስ ጊዮርጊስን ያልተቀበለች ቤተክርስቲያን አይደለችም ያለው ነገር አሁን ባፉ ወዳጅ ማድረግ ይችላል። እየሰማ ነው። እሺ ጠይቀውና ቪዲዮ ማያስፈልገውም እኮ
የቅዱስ ጊዮርጊስን ሰማዕትነት ማይቀበል ያጋንንትን ያለውን ነገር ስማኝ፣ አላልክም ወይ ብለሃል በለው። መጀመሪያ አላልክም ብለሃል አይደለም የምለው ተቀበላለህ አትቀበልም የሚለውን ነው የምጠይቀው። አገልጋይ እኔን ከመጠየቅ አስቀድመህ ቤቴን ከፍቼ ምላሽ ስለሰጠሁበት አሁን እሱ ቤት ያለው ሙሉ ቪዲዮ እየቆረጥ ቆይ አገልጋይ ላይ እዚህ ጋር ማምለጥ የለበትም። ቆይ አይደለም አገልጋይ ኃይሌ አንዴ ፕሊዝ ቆይ አይደለም ከዚህ ጋር ማለፍ የለብንም። ቪዲዮን ከፍታለሁ ብሏል። ቪዲዮ እየቆረጠ ለሰው እያሳየ ነበረ። በል ሙሉ ቪዲዮን እሺ ከፍታለሁ ብሏል። እኔን ማንም ሰው እዚህ ጋር እንዳጠይቀኝ ቪዲዮ ስለሚናገር አሁን ቪዲዮን ክፈት። እየቆረጠ ቪዲዮን 100 ቦታ ለሰው ልጎታል። አሁን ቪዲዮ እሺ ሰሙዬ ቀላል ነው እኮ ምንም ቀላል ቪዲዮን ብቻ ክፈት። አሁን ከፍታለሁ ብለህ አንተ ካላል ቀኔን አሳፍረኝ የላከውን ቪዲዮ ክፈት። አሁን አገልጋይ አንድ አካሄድ ያስተካክል። በደቂቃ ቢያወሩ ይሻላል። መሀል ውስጥ ከሚገቡ ሁለቱም በደቂቃ ያወሩ ማስረጃ ያወሩ። አገልጋይ ቤካዬ አንድ ጊዜ አንድ ደቂቃ ትሰጠኛለህ ከይቅርታ ጋር አሰፋ የሚውጣርክ እንደሱ አይደለም። አንድ ደቂቃ ትሰጠኛለህ ከይቅርታ ጋር። አሁን የተጠየቅነው ቪዲዮ ከፍታለሁ ነው ያለው። ቪዲዮን ይክፈት። ምክንያቱም በዚህ ቪዲዮ በጣም ስሜን ሲያጠፋ አንድ ደቂቃ አስጠኝና ከአንተ ጋር ላውራ። ወንድሜ ሰሙ ስሜታዊ ሆኗልና አገልጋይ ዘሪሁን ለአንተ ልጠይቅህ። አገልጋይ ዘሪሁን አንተ አትጠይቅም። አሁን ቪዲዮ ከፍታለሁ ብለሃል። ቪዲዮ ከፍታ እኮ ከአገልጋይ ዘሪሁን ጋር ላውራ። ቪዲዮ ጋር ውድ ወንድሜ ስላለ እኔ አገልጋይ ዘሪሁን አይደለሁም። ዘሪሁን ወይ በቃ በይቅርታ እሺ። አገልጋይ ሳይስ አንዴ ከአንተ ጋር ላውራሽ። አንድ ደቂቃ አስጠኝና ከአንተ ጋር ላውራ። የቅዱስ ጊዮርጊስን ቪዲዮ ከፍታለሁ አላልክም? ምንድን ነው ከእሱ ጋር ላውራ። ይኸው በቃ ምን አላልክም አላልክም ወዳጅ አሁን እለ ቪዲዮ ነው አይደል እየከፈትክ የነበረው? ያልኩት ነገር ልክ ነው። ልክ ልታግባባቸው ከሆነ ሁለቱንም ባላንስ አድርግ። አንዱ ያወራል፣ አንዱ ይከላከላል። እኔን እንትን እያለኝ ነው እኮ ልታስታርቅ ከሆነ ትርፉን ስለምፈልገው ነው እኮ። ሰሙ ሲያወራ ካልወራ ሲያወራ እሱ የሚያወራ ከሆነ ይሄ ማስማማት አይሆንም። አይሌ ልጅ አረጋችሁት እኮ ይኸውልህ፣ እኔ እኮ ላስማማ እያልኩ ነው። እኔ ዝም በል ስለኝ ዝም እያልኩ ነው። ስጠይቀኝ እየመለስኩ ነው። ካልወራ ቆይ እኔ ሰሙን አንድ ጥያቄ ልጠይቀው ከፈቀዳችሁልኝ። እኔን ጥያቄ እንድጠይቀኝ አልፈልግም። ቪዲዮ ላይ ጠይቃለሁ። ሰሙ ጠይቃለሁ። አገልጋይ ኃይሌ መሰለህ ይሄ ነገር ካልጠራ ነገም ያጨቃጭቃል። የዛሬ 100 ዓመት ሊጨቃጨቅበት አሁን እኔ የምፈልገው አገልጋይ ላይ እንድታስመልጠው አልፈልግም። ጊዮርጊስን ብለሃል ወይ? እንድታስመልጠው አልፈልግም። ቪዲዮ ላይ የሚልከው ቪዲዮ ላይ የቆረጠው ቪዲዮ ላይ አለ እያንዳንዱ መልስ። አሁን ቪዲዮን ክፈት። በቃ እሱን ሳትጠይቀው እኔን አትጠይቀኝ። እኔ ገልጬ በኤቪደንስ አውርቻለሁ። እኔ ስጠይቅ ወደ እኔ ጥያቄ አታዙሩ። ይመልስ። አሁን ቪዲዮን ይክፈት። ለሰው ሚልከው ስሜን እያጠፋ ነበረ። ክፈት ቪዲዮን በለው። ዳሲት ቪዲዮ መታረቅ ከፈለገ አሁን ቪዲዮ ለሰው ያግባባ እኮ ነው ቁጭ ያለው። ሌላውም ሰው አይሉ ማን ነው ሰሙ? እኔን ጥያቄ አገልጋይ ላይ ጥያቄ እንዳትጠይቀኝ። ከፍታለሁ ያለውን ቪዲዮ ይክፈት። ምክንያቱም ሙሉ ጠየቅም እኮ ችግር የለውም። ለማግባባት እኮ ነው ሰው የተቀመጠው። ሰሙዬ እሱ ሊያጠፋ ይችላል እኮ ግን ተደማመጡ እኮ ነው እኮ ሰው ቁጭ ብሎ ሌላ ነገር ይስማ። ሰሙ ይኸውልህ፣ ሰሙ የሚያወራውን ያወራና መጨረሻ ላይ ቪዲዮ እንዲከፍት ታደርገዋለህ። እስቲ ሀሳቡን ያስተላልፍ መጀመሪያ ይጨርስ። በጣም ይቅርታና 6 ወር ሙሉ 5 ወር ምናምን ሲሳደቡ የነበረበትን እያንዳንዱን በየቀኑ ያለውን እስኪያወራ እንጠብቀውም። አሁን የጀመረው እሱ ቤት እዚህ ጋር ነው። እዚህ ጋር ስለሆነ አሁን ካልወራው ለሰዎች እየቆረጡ እሱ ቴልኮ ምናምን እየላኩ ነው ቪዲዮ። ስለዚህ ቆርጦ ለሰው እየላከ እኔን የሚያሰድብኝን ቪዲዮውን አሁን እዚህ ጋር አሁን ከፍታለሁ ብሏል። ቪዲዮን ይክፈትና እኔ እዛ ላይ ሁሉንም መልስ መልሻለሁ እሱ ቤት። ከዛ በኋላ እራሳቸው ሲሰድቡኝ ነው መልስ የሰጠዋቸው። ከዛ በኋላ ድራማ ጀመረ ይሄ ግለሰብ። ስለዚህ አሁን በጣም በጠቅላላ ይሄ ተደራጅተው እንትን ብለው የሚሉትን ዋናው ይሄ መጨረሻ ላይ ነው የመጣው። ዋኖቹ ከኋላ ተደብቀዋል። አሁን እሱ ቤት ያለውን ቪዲዮ ብቻ ይክፈት። ከዛ በኋላ ለምን እኔን ይሄን ያህል ጊዜ ብሎክ አድርጌዋለሁ። ከዛ በኋላ እየተከታተለ እንደሚሰርበኝ ትጠይቁልኛላችሁ። ፎቶዬን እየለጠፉ እሱ በቲም። አሁን ግን የምፈልገው እውነቱ እንዲወጣ ከፈለጋችሁ አገልጋይ ቪዲዮን የሚልከውን ቪዲዮ አሁን እዚህ ጋር እሱ ቤት ያለውን ይክፈትልን። ቆይ እኔ አሁን ሰሙሻ እውነት ምናምን ብላችሁ እንዲህ እንድትረባበሹ እንደ ልጅ ጨዋታ እንድታደርጉት አይደለም። እኔ ቆምኩት ለአንተም ነው ለካሮላውም።
ካሮላውም ወንድም ነው፣ አንተም ወንድም ነህ። ከእኔም ከእናንተም ደግሞ ትንሽ ያለ የሚል ደግሞ ፓስተር አለ። ፓስተር የምትለውን በል እስኪ። እስካሁን ሰምተሃል እንግዲህ በላቸው ሁለቱ። ያ እኔ አሁን በእኔ በኩል ተመልሼ የመጣሁት ሲጀመር የጀመርነውን ነገር እንደዚህ እንድናወራ አልነበረም። በጣም መስመር እየለቀቀ ነው በጣም የሄደው። የመጀመሪያው ነገር እስካሁን ድረስ አሁን በትግል አንድ የምንሆንበት ወይም አንድ ለመሆን አንድ እውነት የሆነ ሰው እውነት ለማድረግ የሆነ ሰው ውሸት ለማድረግ ስላልሆነ እያወራን ያለ ነው። እንትኑ ውይይቱ እዚህ ጋር ቢቆም እንደዚህ አላልኩም ካለ ይሄው ይቅርታ አልጠይቀው ዝግጁ ነኝ። በቅዱስ ጊዮርጊስን ሰማዕትነት የማይቀበል የጌታ ቤተክርስቲያን አይደለችም የአጋንንት ቤተክርስቲያን ናት ያለው እሱ ልክ አይደለም እኔ አላልኩም ካለ ይሄው በንስሐ ይመለሳል። አንድ በጣም 3-4 ነጥቦች አሉ በአዲሱ መደበኛ ትርጉም ዙሪያ ለዛም አንድምታው ላይ የተናገረው ነገር ይህንን ያነበበ ኢቲስት ነው የሚሆኑት እንዳታነቡት ብሎ በተናገረው ነገር ላይ 2 በእነዚህ ጉዳዮች በሌላ የምትፈራ በክርስቶስ ኢየሱስ የምታምን ወንድም ነው አይጠቅምህም። ግን ይሄ ቪዲዮውን አውጣውና ስህተቱ ምንድን ነው የሚለውን ነገር ነው የዋሻውት ነገር ከሆነ አሁን ለምሳሌ ሄኖክን መላጥ አድርገህ እኔ አንተ ቤት ገብቼ እኮ ያየሁትን ነው መላጥ አድርገህ እሱ ፋኒ ነው ከፋኒ ጋር አይደረግም። ወንድም እኮ ወንድም ነው። እሺ አይደረግም። አጠፋለሁ ነገሮችን አጥፋ። እሺ ያኔ ኧረ እኔ ታዛዥ ነኝ አሁን አጠፋለሁ ይለያል ማለት ነው። አጠፋለሁ ይኸው እንደው አሁን ከላይቭ እንደወጣ አጠፋለሁ። እሺ ጥያቄ ጠይቆሃል እዚሁ አደባባይ ላይ አገልጋይ እኔ አንድ ጊዜ እንደው ትንሽ ነገር ብናገር ጥሩ ነው። እኔ አሁን ካሎራው እኔ በሚሰራው ነገር ምንም እንትን ብዬ አላውቅም። እኔም እኮ ቃለ ሕይወት ስታለች ብሎ ሄኖክ እንትን ብሏል ብሎ ኧረ ግማሽ ዓመት ይሆናል ይዘዋል አልፋታም ብሎኝ ማለት ነው። ይህ ምንም አልመሰለኝም። ካሎራው ግን እኔ እስከማውቀው የወንጌል አማኝ ነው። በቃ ለፕሮቴስታንቲዝም ወደ ጴንጤነት አንገቱን የሚሰጥ ሰው እንደዛ ነው እንትን የምለው። ነገር ግን ፖለቲክስ ይሰራል አይሰራም? ሊሰራ ይችላል ፖለቲክስ። እኔ አሁን ቅዱስ ጊዮርጊስን በተመለከተ ሰሙ ስናገር የሰማሁት እኔ የቅዱስ ጊዮርጊስን የማትቀበል ቤተክርስቲያን አይደለችም ብሎ ስናገር አልሰማሁም። ሰሙን ግን የምከሰው የምነቅፈው ብዙ ነገር አለ። ለምሳሌ አዲሱ መደበኛ ትርጉም አታንብቡ ብሎ ስናገር በጆሮዬ ሰምቻለሁ። ሰሙ የወንጌል አማኝ ከሆነ የማስሬቲክ ቴክስት የሆነ ግለሰብ ያመጣው ነው እንጂ ብሎ እያጥላላ ስናገር ሰምቸዋለሁ። እኔ ሰሙ የምጠይቅህ ካሎራው ብቻ አይደለም፣ ቴልኮም ብቻ አይደለም፣ ግሎሪ ብቻ አይደለም። ቅድም ከነ ዘድ ጋር ስትፋጭ ነበረ። ማን ነው ስሙ ገርሳም ጋር ስትፋጭ ነበረ። አብዛኞቹ የወንጌል አማኞች እንትን ብሎ ይዘዋል። ከአስተምሮ አንጻር አንተ የወንጌል አማኞችን አስተምሮ ትቃወማለህ። እንደዛ እያሉ ነው እየከሰሱ ያሉ። አሁን ከካሎራው ጋር ራሱ ብትታረቅ እኔ ካሎራው ቴሌኮምም ሌሎችም ቢያቆሙ ደስ ይለኛል። አንተ ግን የወንጌል አማኝ ከሆንክ እንደ ወንጌል አማኝ ለምንድን ነው የማትሆነው? ከብዙዎቹ ጋር እየተጣላ ነው። ሰሙሻ እኔ ወድሃለሁ፣ ድሮም ታገኛለህ። እኔ አሁን እዚህ ጋር እንትን እያሳነስ የሆነ ነገር እያልኩኝ መናገር አልፈልግም። ለምን ኦርቶዶክሳዊ እያለ ራሱ ስለምወድህ አሁን ዛሬ ሰምቻለሁ። እሱን ምላሽ ልስጥህ ለአንተም ለነሱ አንዴ ሄኖክ አንዴ ሚውት አድርግልን። ሄኖክ ፎልስ አኪውዜሽን ነው ሲጀመር። ቅድምም እንዲህ ተባላ ምን እያደረጉ እንደነበረ በደንብ ታውቃለህ አንተ። አንተንም ብሎክ አድርጌ ነበር የሆነ ሰዓት ላይ አንድ ኦርቶዶክስ አስገብተህ ስታሰድበኝ ነበረ። በዚህ የምትመጣ ከሆነ እያንዳንዳችሁ እኔ ላይ ምን እያደረጋችሁ እንደሆነ እናንተ ላይ በዚህ ልክ ቢዘመትባችሁ ምን ልታደርጉ እንደምትችሉ አይተናቸው። የሆነ ሰው አንድ ግለሰብ ሰደበን ብላችሁ ያዙ ይልቀቁኝ ብላችሁ ህዝብ ስትሰድቡ እናውቃለን አይደለም? ይሄ ሁሉ ህዝብ ተደራጅቶ አንተ እኮ የወንጌል አማኝ ጋር ታደርጋለህ ሄኖክ። እኔ አደርጋለሁ፣ ችግር የለብኝም። በቃ አንዴ ሚውት አድርግ። እኔ ፖለቲካ ስለማልወድ ነው። አንተም አንዱ አስገብተህ የጠየቀ ጥያቄ አገልጋይ ኃይሌ እመጣለሁ ወደዛ ስታወራ ሰሙሻ። በቃ ቶ ሌላውን ይሄ ድባቡንም ተወውና እዚህ ጋር ቅድም ስታወሩ ነበር። አንተም አውርተሃል፣ በተንጀብን ያወራኸው ተቀብለናል። እንትናም ሄኖክንም ስጠይቀው ያለው እንትን ሲል አገልጋይ ኃይሌ እኔ እንትን ልበልና
ልቀጥልና የሄኖክን ግን አልሰማሁም። የሄኖክን ጆሮን በደንብ ሰምቼዋለሁ ላይ ትክክል ነው አለ አልሰማሁም። ጊዮርጊስን የምትቀበል ምናምን ሲል አልሰማሁም ማለትና አንድ ግን አዲስ ኪዳን ይሄ አዲሱ ትርጉም መደበኛ እሱን ልመልስ ሰምቼዋለሁ እያልኩ ነው። አገልጋይ ኃይሌ ሲጀመር በጥይት በታንክ ብትመቱኝ አዲሱ መደበኛ ዶክተር ተስፋዬ ሮቤ ላይ ያሳተሙት መጽሐፍ እኔ አይደለሁም ኤቢ ራሱ ገብቶ ለምሮ ኤቢ ላይ ቪዲዮ ያልቆረጣችሁት እኔ ሪከርድ አድርጌዋለሁ። ከፈለክ እዚሁ ላሰማ እችላለሁ። ለምን ነበረ ኤቢን ቪዲዮ ቆርጣችሁ አልሰደባችሁት? ለምን ኤፍሬም ባለ ጊዜው አልቀበልም እሱን መጽሐፍ ሲል ይሄ እኛ አይወክለንም ሲል ለምን ቪዲዮ አልሰራችሁበትም? ለምን አልሰራችሁ? ሰሙ ስለሆነ አይደለም ዳሲት እናንተ ኢቭን ከኔ በኋላ ገብቶ ኤቢ ሲጠየቅ የትኛዋን ቤተክርስቲያን አሁን አስገቡት፣ ሼር አርጉትና አስገቡት። አሁን ሪካርዱም አለኝ ከፈለጋችሁ። እናንተ ያዛችሁት ይሄ በጣም የሚያሳፍር ጨዋታ ላይ ስላላችሁ ነው። ቃል በቃል ካላለ እኔ እዚህ ቲክቶክን አጥፍቼ እሄዳለሁ። ቤተ ክርስቲያን አታቆም፣ የወንጌላን ህብረት አልአቆም። የታተመው በግለሰብ ነው። ኤቢን ያለው ቃል በቃል አላልኩም ካለ ሪከርድ አድርጌዋለሁ። እንደውም ለአንዳንድ ሰዎች ሪከርዱን ልኬላቸዋለሁ። እሱን ሪከርድ ለምን ቪዲዮ አልቆረጣችሁም? ለምን አላጨዋችሁትም? ሌላ ያስቀጥል። ከሱ በፊት ቆይ አንዴ ፕሊዝ ኃይሌ በጣም ኢንተራፕት እያደረገኝ ነው። እነሱ እንደፈለጉ እያወሩ ነው አይደለ? መልስ እየሰጠው ነው። መልስ ስጥ ብለኝ ያውራና ከተጠየቀው ነገር መልስ ይስጥና ከዛ ይቁም። አሁን መረጃ ካልክ በኋላ ተመልሰ ደግሞ መረጃ እኔ ከፈለክ መረጃውን የለ በውስጥ መስመር የሆነ ነገር ከፈለክ መጀመሪያ አሁን እያወራን ያለ ነው ለማሳጠር ነው እያወራን ያለው። ይህ ቁም ብያለሁ። በነገራችን ላይ እሺ ፓስተር ሳላ የለም። በነገራችን ላይ በጣም ክሊር እንዲሆንልን ኤቢን እዚህ ቤት ከፈለክ ሼር አድርገህ ጥራው። እኔ እንደውም ምንም አልተናገርኩም። ኤቢ በተናገረው ባናነሳ አይሻልም? አገልጋይ በእናትህ አንዴ ሚውት አድርግ አንድ ጊዜ። እሺ ሰሙኝ። አንተ ፖለቲካ አትስራ። አይ ነው ሪከርድ ልታረግ እንደዚህ እየተስለመለምክ እንደሆነ ኦብቪየስሊ ማንም ያውቃል። እኔ ሪከርደር አይደለሁም። እኔ ሪከርደር አይደለሁም። ሰሙኝ። አይ ሌላ ሰው ከምነካ እኛ በክፉ አልነካ ነው። ያለው ነገር ይብቃ። በቃ ነው በቃ የተናገረው ነገር ላይ ማለት ነው። ኤቢ ቀጥቶ ተስፋዬ ሮቤል ራሱ እንደዛ ካለ ሄኖክ ሚውት አድርግ ተናግረሃል አይደል? ሚውት አድርግ። እኔ ልመልስ እንደፈለክ አውርተህ መረጃ ነው የተናገርክ ያለው። ሚውት አድርጓቸው እና ልመልስ እኮ መረጃ ካለ አትለጥፍም ነበረ። ለምን አትለጥፍም? አንተ ሚውት አድርግ በእናትህ ሄኖክ። 27 ሰዎች ፖለቲካ አትስራ። ጫውን ላውጣልህ ከፈለክ ለምን ሚውት አታደርጓቸውም? እኔ ልናገር ነው ያፈቅዱ አገልጋይ ኢሳያስ ላውጣ መረጃ ሲያወሩ ሰምቼ ነው አይደል? እያወራለሁ ጊዜን ጠብቄ። እሺ ሚውት አድርግ። እሺ አባት እሺ አገልጋይ እሺ ሁላችሁ ሚውት አድርጉ። ጥያቄ ጠይቀውኛል፣ መልስ እንድሰጥ እድል ስጡኝ። ቆይ የተጠየቀው ጥያቄ አዲሱ መደበኛ ስትል በታንክ አልቀበለውም ብለሃል። ልክ ነው፣ እናልፈዋለን። ቀጥሎ ግን ያነሳቸው ኤቢም እንደዛ ሲል ሰምቼዋለሁ፣ ለምንድን ነው ኤቢ ላይ ቪዲዮ የማትሰሩት የሚል ነገር ተናግረሃል። እሱንም አሁን እጠራዋለሁ። ኤቢንም መጥራት ስለምችል ችግር የለም። በፍጥነት ጥራው። አሁን ግን እጠራዋለሁ። አሁን እልክለታለሁ። አሁን ሼር አድርግለት። አሁን ግን ቆይ ስማኝ። አሁን ግን ሰሙሻ አንተን ኢንተራፕት ለማድረግ አይደለም፣ ካልወራውን ኢንተራፕት ለማድረግ አይደለም። እዚህ 235 ሰዎች ከእኔም ከእናንተም በምንም ሊበልጡን የሚችሉ ሰዎች ሊኖሩ ይችላሉ። ከእኔም የሚያንሱ ሊኖሩ ይችላሉ። ከእኔ የሚያንሱ ባይዘው የሉም። ከእኔ የሚበልጡ ነው ያሉት። ከእናንተ የሚያንሱ ሊኖሩ ይችላሉ። ሪስፔክት አድርጌ ነው የሰማኋቸው ሲሳደቡም። ኧረ በእናትህ ይህም ሰውዬ ሚውት አድርገው በእናትህ ኃይሌ። ይሄ ሰውዬ ለፖለቲካ ነው የመጣው። ኃይሌ አልጨረሰም ብዬ ነው። ይሄን ሚውት አድርገው። ጨርሻለሁ። ካልወራው እሺ ቀጥል። ሰሙዬ ቀጥል ብያለሁ። በነገራችን ላይ የላችሁ እኔ ሪስፔክት አድርጌያቸው ስሰማ እንደዛ እያወራ እኔ አሁን ጥያቄውን እንድመልስ ከፈለክ አገልጋይ ኃይሌ አሁንም የሰሙን መልስ ከፈለክ እኔ ካሎራው ቤት ያወራሁትን አጠቃላይ ሁላችንም ያወራናትን እዚህ ጋር አሁን መፍትሄ የሚፈለግ ከሆነ ከዛ አሁን ቪዲዮን ትከፍትና ካሎራው እኔ አሁንም ምልክ ሌላ ከዚህ በላይ ውጭ አለለም። ሄኖክን ወሬቶ አቱም አንዱ የፖለቲካ አንዱ ሴክት ስለነበረ እሱንም ብሎክ አድርጌው ስለነበረ በዛቱ ሲጀመር የጀመረኝም እሱ በሱ ቲሞች በኩል ስለነበረ
እንዲህ የዱላ ቅብብል ነው ያደረጉት። ቆርጦ ሌላ ቪዲዮ እየቀጠለ ለብዙ ሰዎች እየላኩ ነው። ሩቅ አትሄዱ። ትናንትና ሲሰርበኝ ነበር፣ ከትናንት ወዲያም ሲሰርበኝ የነበረ ሰው ነው ዛሬ እወድሃለሁ የሚለኝ ለፖለቲካ ማለት ነው። ስለዚህ እኔ ለፖለቲካ መመች ሰው አይደለሁም። እንዲህም አድርገው ፖለቲካ አሰራልኝም። በል ከፍ አድርገውና አገልጋይ ኃይሌ ቪዲዮውን ብቻ ቪዲዮ ብዙ ሰዓት አይደለም ጥቂት ደቂቃ ነው። ደቂቃውን ስለማውቀው ከመጀመሪያው ጀምሮ ያለውን ቪዲዮ ይክፈት። አሁን ሌላ ምንም ወሬ አልፈልግም። ቪዲዮን ይክፈት። ካሎራው በቃ ኒውታርክ ሰሙ ኒውታርክ ካሎራው ቪዲዮ ሰሙ ተባረክ ብለናል። ቤኪ ቪዲዮ አለህ እንዴ? ቪዲዮ ቆይ አለ ቪዲዮ አለ፣ ችግር የለውም። ኃይሌ ከዛ በፊት አላልኩም ወይ አለ ይበል ብቻ አላልኩም ይበልና ነው የምከፍተው። አላልኩም ብሏል እኮ አላለም፣ እንደዛ አላለም። ቅዱስ ጊዮርጊስ የማይቀበል ቤተክርስቲያን የአጋንንት ቤተክርስቲያን አይደለችም። አውርቶ ለምንድን ነው እኛን ስድል ማሰጠና? ኃይሌ እኔ አንድ ነገር ልበል። ጥያቄው ላይ ለቪዲዮ ላይ ሙሉ መልስ ስላለ ሌላ ምንም ጥያቄ እንዳይጠይቅ ማንም ሰው እንዳይጠይቀኝ ሙሉ ቪዲዮ አይልሻ ሰሙሻ አንዴ እስኪ ቶፒክ ሲጀመር ያው እኛ ሶስታችን ነበር፣ ፓስተር፣ እኔ፣ አንተ ወደ ሌላ ከመጀመሪያ የነበሩ ሰዎች ተመልክተዋል። ስለ አንድ ጉዳይ ነው ያወራ። ያንን ሳንቋጭ ሌላ ነገር ውስጥ የተጠየቀውን ጥያቄ ሁሉ ደግሞ የመመለስ ግዴታ የለበትም። ዋይ ለምንድን ነው አኪዩዝ የምናደርገው? አሁን ካሎራው የሚባለው ሰው ከሱ እኔ አላውቀውም፣ ለመጀመሪያ ጊዜ ነው ያየሁት። ሌላ ርዕስ ይዞ መጥቶ የጀመረውን እንኳን በስርዓት አልሰማነውም። ሲያሳይ የነበረውን ማስረጃ፣ ሲናገር የነበረውን ነገር፣ ውስጡ ያለውን ቁስል ይሄን ሰው ሳናክመው ሌላ ነገር አቧራ እያስነሳችሁ ኃይልሻም ተገቢ ስላልሆነ እንደውም ብዘጋው ለማንም ስለማይጠቅም ይሄ አሁን ያለንበት ቶፒክ ማንንም አያንጽም። ወይ የሰሙ ጥያቄ አልተመለሰ፣ ወይ እኛ የተሳሳተ ሰው ካለ ያንን ሰው ተመለስ አላልነው። ምን ደስ አላለው? ሚስም ደስ አላለው አለ ወይ? ክፈት አለች። ችግር የለውም። ሰሙ ክፈት አለ አለክ አለ። ግን እኔ አላልኩም። በቃ ደስ ካላላቸው ነው ይቅር። ጌታ ይባርካችሁ ሁላችሁንም። ሰሙንም ወዳችኋል። ብለሃል አላልክም? መጀመሪያ ብለሃል አላልክም? ብሏል አላለም? መጀመሪያ ብሏል አላለም? ቆይ እሱን አላስብለውም። እሱንም አላስብልበት ካላስባለ ለምንድን ነው ከፍተው? ካላስባለ ለምንድን ነው ከፍተው? ይጋለጥ የለ እንዴ? ውሸታሙ ማን እንደሆነ ይጋለጥ። እሱ ብሏል አላለም ብያለሁ። ሳናይ እንዴት እንወቅ? እሱ ይኸው ባለቤቱ ያለ እንዴ? አገልጋይ ሄዴ እዚህ እኮ ባለቤቱ አለ። እኔ ብሏል ብያለሁ። እሱ አላልኩም ካለ ነው መረጃ ማወጣው። ይመንልኝ። እሱ አላልኩም ካለ መረጃውን መሸጥ አድርጌ ላውጣው። ግን ማንም አይታነጽም ካሉ ደግሞ እኔ ከፓስተር በላይ እንትን አይደለም። ይቅር ወንድሜ፣ እወድሃለሁ። ሰሙዬ እወድሃለሁ። ተባረክ። አይቀርም እንዳትወጣ። አሁንም በቀደም ፖለቲካ ሰርተው ወጥተሃል ከቅድም ጀምሮ። አሁን እቺን ወርድ የሚፈልገው ለምን እንደሆነ ታውቃለህ? አገልጋይ ላይ እቺን ፓርቲ ቆርጧትና ብዙ ቦታ ይቀጥሏታል። ለዛ ነው ቪዲዮውን ክፈት ያልኩት። አሁን ቪዲዮውን ክፈት እና ከመጀመሪያ ጀምሮ ካልኩም እዛ ቪዲዮ ላይ ታዋለ። ቪዲዮ አለ። ይቅርታ አድርጉልኝ። ቆይ ሰሙ ሚውት አድርግ። ለማንኛውም እኔ ህፃንነታችሁን እያየሁ ለምንድን ነው ህፃን የሆናችሁብኝ? ጠይቀው ብለሃል አላልክም? ቪዲዮ መረጃ አለ አይደል? ማሳየት እኮ ነው። በቃ ይሄው ብለህ ታሳየዋለህ ሲል አዎ ብሏል ይላል። ይሄ 242 ሰው ቁጭ ብሎ ካላለ ደግሞ አላለም። አንተ ይቅርታ ጠይቀዋለህ። ሰሙ ደግሞ ይሄን 240 ሰው ቁጭ ብሎ ካልክና ካገኘን ቪዲዮ ላይ ሁሉንም ነው ይቅርታ የምትጠይቀው። ካሎራውን ብቻ አይደለም። ምክንያቱም እስከዛሬ ድረስ በአንተ ሰናከሩ የነበሩት ቪዲዮ ነው የምትጠይቀው። በጣም የለ ዴፊኒትሊ ቪዲዮን ይክፈቱ። አሁን ክፈት ካሎራ ብሏል አላለም? መጀመሪያ አገልጋይ ኃይሌ መልስልኝ። አላልኩም ይበለኝ። እንደ ህፃን ልጅ ለምንድን ነው የምትሆነው? ካሎራው ለምን ነው አይደል? የምከፍተው? እሱ ይመን መጀመሪያ አላልኩም ይበል፣ ከዛ መረጃ ያወጣል። አለበለዚያ ግን ድካም ነው የሚሆን።
ይቅርታ እንዲጠይቀኝ ነው አይደል? ይቅርታ እንዲጠይቀኝ ከሆነ እንድከፍት ከፈለግ አላልኩም ይበል። የአጋንንት ቤተክርስቲያን አልኩችም። ስራ ያላችሁ ወንድሞች እና እህቶች ወዳችኋለሁ። ቤቱን ዘግቼዋለሁ። Finish